እና በቮይስ ያለው ነገር እንዳለ አውርተናል። በቃ ለኔ የመለሰችልኝ መልስ ያው ተመሳሳይ ነው። ምንድነው ያለችኝ? ጀስት ለናቤል የመለሰችው መልስ ነው። በቃ ምን አስባ እንደሆነ አላቅም። አብርሽ ነው እንደዚህ እየቀረበች ያለችው ማለት እኔ ምንድነው እያሰብኩት ያለሁት እልህ ይዟት ሄርሜላን ለማስቀናት ሄርሜላን ለማሳዘን ምናምን ለማስከፋት አሰባ መሰለኝ እንደዚህ ያደረገች ያለች። ሩታ የመጣችበት ሞቲቭ ብናቅ ጥሩ ነው ፋሚሊዎች። አብርሃም ጋር የመጣችበት ሞቲቭ ብናቅ ጥሩ ነው። ምክንያቱም እነዚህ ልጆች ነገ ከነገ ወዲያ አሁንም ተታርቀው ድጋሚ መጣላታቸው ነው። ይሄ ማይቀር ነው። ስለዚህ አሁን ሩታ ሄርሜላን ለማስቀናት ሄርሜላን ለማቃጠል እልህ ለማስያዝ እንደዚህ ያደረገች ከሆነ ሄርሜላም ሌላ ነገር ውስጥ ትገባለች። ከዛ ማንም ሊያስቆም አይችልም። ሶስቱም ብጥብጥ ውስጥ ነው የሚገቡት። አያቸዋ የእልህ መጨረሻው ትርፉ ነው። ባይዘው ሶስቱም ያተሰቦች እንዴት ናችሁ? አለን እኛ በጣም ደህና ነን፣ እግዚአብሔር ይመስገን። ሁላችሁም ሰላም እንደሆናችሁ በጣም ተስፋ አደርጋለሁ። ዛሬ እንግዲህ ፋሚሊዎቼ ድጋሜ ተመልሼ መጥቻለሁ ብቻዬን። አንዳንድ ነገሮች እየተከሰቱ ነውና ትንሽ ግራ የሚያጋቡ ሁኔታዎች አሉ እና ያንን ነገር ዛሬ ማብራራት ስለፈለኩኝ ነው የመጣሁት ወደ እናንተ። ትንሽ ግራ ገብቶናል። የሩታ ባህሪ ደግሞ አሁን በጣም ግራ እያጋባ ነው። ምን እንደሚቀያየራቸው ልጆቹን አላውቅም። አንዴ አብርሽ ይቀየራል፣ አንዴ ሩታ ትቀየራለች፣ አሁን ደግሞ ሄርሜላም ተጨምራለች እና ትንሽ አዛ እየሆንን ነው። ምን እንደሚሻል ባላውቅም ግን በቃ ነገሩ ግራ ያጋባል። ማለት ወይ ላይ ፋቀሩ ወይ ላይ ቀጥሉ ልጅ እስከ መውለድ ድረስ ሌላ ነገር እስከ መፍጠር ድረስ መድረስ አልነበረባቸው። ወይ ደግሞ ከተጣሉ እስከ መጨረሻው ይጣሉ፣ ወይ ደግሞ እንትን ካሉ ብቻ ግራ ያጋባል ነገራቸው። እና ሰሞኑን የተፈጠረው ነገር ያለውን ነገር አይታችኋል ሁላችሁ ፋሚሊዎቼ። እና አቤላም ትንሽ ግራ ገብቶታል። አቤላን አውርቼው ነበር አንዳንድ ሐሳቦችን እና አቤላም ግራ ገብቶታል እና ምን እንደሚሻል አላቅም። እውነቱን ነው የምናገረው ፋሚሊዎቼ። ባለፈው ቪዲዮ ላይ የሰራሁትን አይታችኋል። ሩታን ለማግኘት እየሞከርኩ ነው እና በቮይስ ያለው ነገር እንዳለ አውርተናል። በቃ ለኔ የመለሰችልኝ መልስ ያው ተመሳሳይ ነው። ምንድነው ያለችኝ? ጀስት ለናቤል የመለሰችው መልስ ነው። በቃ ምን አስባ እንደሆነ አላቅም። አብርሽ ነው እንደዚህ እየቀረበች ያለችው ማለት እኔ ምንድነው እያሰብኩት ያለሁት እልህ ይዟት ሄርሜላን ለማስቀናት ሄርሜላን ለማሳዘን ምናምን ለማስከፋት አሰባ መሰለኝ እንደዚህ ያደረገች ያለች እና ይሄ ደግሞ ጥሩ አይደለም። አሁን አብርሽን ወደው አብርሽን አፍቅረው ምናምን ካልሆነ ሩታ በእልህ ምክንያት እንደዚህ ያደረገች ከሆነ በጣም ከባድ ነው ለኔ። ምክንያቱም ነገ እቺ ልጅ አብርሽን የራሷ ካደረገች በኋላ ድጋሚ የማከዳበት ምንም ምክንያት የለም። እኔ ደግሞ አብርሽ ሲጎዳም ሆነ ሲከፋው ማየት አልፈልግም። ምክንያቱም ለኔ በጣም ትልቅ ወንድሜ ነው፣ ወዳጄ ነው። በቃ በብዙ ነገር ተባብሮኛል፣ በብዙ ነገር ረድቶኛል። አብርሽ ሲከፋው ማየት ለኔም ሀዘን ነውና እንደዛ እንዲሆን አንፈልግም። አቤላ ደግሞ በጭራሽ አይፈልግም። ምን ልል ፈልጌ ነው ሩታ የመጣችበትን ሞቲቭ ብናቅ ጥሩ ነው ፋሚሊዎች። አብርሃም ጋር የመጣችበትን ሞቲቭ ብናቅ ጥሩ ነው። ምክንያቱም እነዚህ ልጆች ነገ ከነገ ወዲያ አሁንም ተታርቀው ድጋሚ መጣላታቸው ነው። ይሄ ማይቀር ነው። ስለዚህ አሁን ሩታ ሄርሜላን ለማስቀናት ሄርሜላን ለማቃጠል እልህ ለማስያዝ እንደዚህ ያደረገች ከሆነ ሄርሜላም ሌላ ነገር ውስጥ ትገባለች። ከዛ ማንም ሊያስቆም አይችልም። ሶስቱም ብጥብጥ ውስጥ ነው የሚገቡት። አያቸዋ የእልህ መጨረሻው ትርፉ ነው። ባይዘው ሶስቱም አያተርፍም። አብርሃምም አያተርፍም፣ ሩታም አታተርፍም፣ ሄርሜላም አያተርፍም በዚህ መንገድ ከቀጠሉ። ምክንያቱም መጨረሻቸው መጣላት ነው፣ መለያየት ነው የሚሆነው እና አብርሽም ከሁለቱ ጋር መቀራረብ አይፈልግም። እነሱም በቃ ከአብርሽ ጋር አይሆኑም ምናምን በቃ ይጣላሉ፣ ይለያያሉ። በመሃል ልጁ ማን አይቀራል። እኔ ለልጁ አላንስም፣ እንደዚህ የሚባል ነገር የለም። መቼም ቢሆን ሩታ የአባቱን ቦታ አተካለትም፣ መቼም ቢሆን አብርሽ የሩታን የእናቱን ቦታ አይተካለትም። ስለዚህ እነዚህ ልጆች እንዴት ነው መቀጠል ያለባቸው? አሁን ለምንድን ነው ፋሚሊዎች ሁላችንም በመተባበር አብርሽና ሩታን ማናስተርቃቸው? በቃ መታረቅ አለባቸው። ሁለቱ ተለያይተው መኖር አይችሉም። ቢኮዝ በቃ አንድ የሆኑ ሰዎች ናቸው። እሺ ልጅ ባይመጣ ኖሮሽ ባትወልድ ኖሮ ሩታ እሺ፣ ወይ ባይጋቡ ኖሮ እሺ። አሁን እነዚህ ልጆች ከመጋባት አልፈው ልጅ የወለዱ ልጆች ናቸው። ስለዚህ ትልቅ ሰው ሆነዋል። አብርሽ ትልቅ ሰው ሆነዋል። ሩታ ትልቅ ሰው ሆናለች። ልጆች አይደሉም። እንደ ልጅ ማሰብ የሚችሉበት ታይም አይደለም። ያ ጊዜ አልፏል። አሁን ይሄ ልጅ ስለመጣ እንዴት ነው አሁን እነዚህ ልጆች ሊለያይ የሚሉት? ሊለያይ ብለው አይችሉም። የአንድ ትውልድን እንትን ነው ላይፍ ነው እየጎዱ ያሉት፣ እያበላሹ ያሉት። ገባችሁ? አሁን ይሄ ልጅ ያላባት አድጎ ነገ የአባት ፍቅር አይቼ አላቅም ማለት የለበትም እንዴ! ይህንን ማሰብ አለብን። በጣም አዝኛለሁ እውነት።
እኔ ሲጀመር በአንድ በኩልም አዝኛለሁ ማለት ብዙዎቻችሁ ሐሳብ እየሰጣችሁ ነበር። ሩታና ሄርሜላ አቤላ ለአብርሽ አግኝተውት አንዳንድ ሐሳቦች እየጠየቁት ነበርና አቤላ ሁላቸውም ግራ ተጋብቶ ነበር። አብርሽ ደግሞ ሁላቸውንም ማግኘት አልፈልግም ምናምን ብሎ እንደውም ልቀቁኝ ብሎ ነው ሄደውና ይሄ ከምን አንፃር ነው? ግራ ተጋብቶ ነው። ሩታ እያደረገችው እያሳየችው ያለው ሪያክሽን ሌላ ነው። ሄርሜላ ደግሞ በዚህ በኩል የምታደርገው ሌላ ነው። አሁን ደግሞ ጭራሽ ባሰባት። እንትና ደግሞ ሄርሜላ ደግሞ እንደውም አሳይሻለሁ ምናምን ብለው ለተገባብተው ነው የሄዱት። ነገ ደግሞ የሆነ ነገር አድርገው ይመጣሉ። ከዛ ጭራሽ ሌላ ብጥብጥ። ጋሼ በዚህ በኩል ይጨነቃል፣ ቤተሰቦቻቸው በዚህ በኩል ይጨነቃሉ። ከዛ ብጥብጥ ነው ምናምን ሌላ ታሪክ ነው። እነዚህ ልጆችን ነገ እንዴት ነው የምናስታርቃቸው? ነገ እንዴት ነው አንድ ላይ መኖር የሚችሉት? ቢታረቁ ራሱ እንዴት ነው አንድ ቤት ውስጥ አብረው መኖር የሚችሉት? ለልጃቸውስ የሚሆኑ ልጆች ናቸው። በዚህ ሁኔታ ከቀጠሉ እንዴ ነገም እኮ አንድ ላይ የኖሩ ልጃቸውን እያሳደጉ በሰላም መሀል ላይ ነው ነገር ቢነሳ እንለያይ ሊሉ ነው። ከዛ በቃ ልጁ መና ይቀራል እንዴ። ቆይ እንዴት ነው የምናስበው እኛ እንዴ? የሰው ልጅ ከተጎዳ በኋላ ከሚገባው ሳይጎዳ በሰው ተምሮ ቢስተካከል አይሻልም? እኔ በበኩሌ ባይዘዊ ፋሚሊዎቼ በአብርሽም በሩታም በጣም ብዙ ነገር ተምሬያለሁ። ፊቸሬን እንዳስተካከል አድርገውኛል። በእርግጥ ጥላቻ ሲኖር ነገር ሲኖር የተለያዩ ነገር ሲኖር ምን እንደሚፈጠር ምን እንደሚሆን ነው ምን ማድረግ እንዳለብኝ ምናምን አውቄያለሁ። በፊት ትንሽ ነበር አይዲያ የነበረኝ፣ አሁን ግን በጣም አውቄያለሁ። ለካ መጣላት ይሄናል ሪስክ አለው፣ ቶሎ ማግባት ቶሎ መወሰንም ይሄናል ሪስክ አለው። ስለዚህ አሁን ምንድነው የሚሻለው? ምንድነው ማድረግ የምንችለው? እነዚህ ልጆችን እናጣላቸው እናፋታቸው ወይስ እናስታርቃቸው? አሁን ደግሞ ጭራሽ ያ ሁሉ ነገር እየለመናት የነበረው አብርሽ አሁን ደግሞ ሩታ ተመልሳ አፍቅሬ ያለው ምናምን ብላ ዶርም ድረስ ያረፈበት ድረስ እየሄደች እንትን እያለችው ነው። እና አብርሽ ግራም በመጋባት ውስጥ ነው። ይሄ ልጅ የጭንቅላት ኬዝ እንዳይገጥመው እኔ በጣም እየፈራሁ ነው። እንዴ ምንድነው የሚሻለው? በምን መንገድ ነው የእነሱን ላይፍ የምናስተካክለው? የምሬ ነው ፋሚሊዎች፣ እኔ በጣም ደብሮኛል። ምንድነው ማድረግ ያለብን? እስኪ ሰውን እናማከር። እስኪ ፋሚሊዎች እናንተ ምን ላይ ስትሉ በዚህ ጉዳይ ምንድነው የምትሉት እናንተ? እነዚህ ልጆች ተለያይተው ይቅሩ፣ ሰው ናቸው። እንዴ እኔ ሁሌም የምለው ነገር ምንድነው በአብርሽና በሩታ ጉዳይ ልጅ የሚባል ነገር መጥቷል። እሱ ነገ እንዴት ነው የሚሆነው? ሁላችንም እያንገበገበን ያለው ጉዳይ ይሄ ነው። ነገሩ በህግ በመመር ይያዝ፣ እነሱ ይፈጫፈጩ። ይሄ ልጅ አለ እዚህ መሃል ላይ። አሁን መጨረሻ ፋይናል ምንድነው የሚሆነው? ሩታና አብርሽ ከተለያዩ ይሄ ልጅ መጎዳቱ ነው። ወይ ያለ አባት ወይ ያለ እናት ነው የሚያድገው እዚህም እዛ። ወይ ደግሞ ያለን አማራጭ ምንድነው? ሩታና አብርሽን ማስታረቅ ነው። ስለዚህ ወደ እርቁ እንወስንና በሽማግሌ እናስታርቃቸው። እሪል የእውነት ሩታ ስለተመለሰች ምናምን አይደለም። እኔ እርግጠኛ ነኝ ሩታ የተመለሰችው በእልህ ምክንያት ነው። ሄርሜላን ለማቃጠል ለማናደድ ብዙ ሰዎችን ለመበቀል ነው እሷ የመጣችው እንጂ የምር ይቅርታ አድርጋለት ምናምን ከልቡ አይደለም። ለምን እንደዚህ ይሆናል? ለምንድን ነው እነዚህ ልጆች የማናስታርቃቸው? ፋሚሊዎች እንግዲህ ሁላችንም መዘናጋት የለብንም። እነዚህ ልጆችን ማስታረቅ አለብን፣ ማበረታታት አለብን እንዲታረቁ ማለት ነው። እንደውም ጥሩ በይሄ መንገድ ለኛ ጥሩ ይሆናል ብዬ አስባለሁ። ሩታ በተመለሰችበት አጋጣሚ አድርገን የምር ይቅርታ አድርጋለት አንድ ላይ እንዲኖሩ ማድረግ እንችላለን። ሄርሜላን እኛ እናሳመናታለን። ሄርሜላ ትንሽ ይዟታል፣ በጣም ነው እየተናደደች ያለችው። ስለዚህ ሄርሜላን እኛ እናሳመናታለን፣ ችግር የለውም። አሁን ከኛ ጋር እያሳለፈች ስለሆነ እኛ እንነግራታለን፣ ያለውን ነገር እናስረዳታለን። የሩታ ግን ትንሽ ይከብዳል። ይዞት የመጣ ሰውን ልቡ ካልተመለሰ መቼም ልትመልሱት አትችልም። ምክንያቱም ያንን ነገር ብቻ ነው ማሳካት የሚፈልገውና ይሄንን ነገር ለማስተካከል ሞክር ፋሚሊዎች። ሁላችሁም ኦዲየንስ ፋሚሊ የኛ ፋሚሊዎች እንዳለ ኮሜንት ላይ እየጻፋችሁ አብርሽና ሩታ እንዲታረቁ ኢንቦክስ ላይ የምታወሩን ሰዎች አላችሁ። በእውነት ፈጣሪ ያክብርልን። የኛ ጤንነት የኛ ፍቅር የኛ ነገር የሚያሳስባችሁ ሰዎች አላችሁና በጣም ነው የምናመሰግነው። በብዙ ነገር እየረዳችሁን ያላችሁ ሰዎች አላችሁ። በጣም የምር ከልብ እናመሰግናለን። ግን ደግሞ አሁንም ሩታና አብርሽ እንዲታረቁ ብዙ ነገር ማድረግ አለብን ፋሚሊዎቼ። የትኛውንም ዋጋ መክፈል አለብን። እኔ ደግሞ ለአብርሽ ለወንድሜ ለሩታ እህቴ አላንስም። በቃ የሚከፈለውን ዋጋ እያንዳንዱን እንከፍላለን። በቃ ከናቤላ ጋር ምናምን ያለውን ነገር እያወራን ነው። መስተካከል ያለበት ነገር ካለ ይስተካከል እንጂ በዚህ መንገድ የሰው ልጅ እንዲጣላ ሆነ እንዲራራቅ ማድረግ አንፈልግም። ልጁም ያለአባት እንዲያድግ አንፈልግም። ቤተሰብም በዚህ ሰዓት መጨነቅ የለበትም። ስለዚህ እየተፈጠረ ያለው ነገር ልክ ስላልሆነ ሩታን ማስቆም አለብን። በእልህ የጀመረችውን የምር ከልቧ አድርጋ እንድትታረቀው ማድረግ እንችላለን። ይሄም ደግሞ መሆኑ አይቀርም ይሆናል ፋሚሊዎች።
በቃ ይሄም ይሆናል ያለው ነገር ይሄንን ይመስላል። እስኪ ሰሞኑ ቡታጀራ ስለምሄድ ሩታንም ይዤላችሁ መጣና ያለው ነገር እናወራለን ከሷ ጋር። አብርሽንም አገኘዋለሁ፣ አቤላንም አገኘዋለሁ፣ ፈረንጁንም አገኘዋለሁ፣ ሄርሚንም አገኛታለሁ። ስለዚህ አሁን እርምጃችን ምንድነው? ሩታ የጀመረችውን የእልህን ጉዞ እኛ የምር ወደ ፍቅር፣ የምር ወደ ይቅርታ፣ ወደ ከልቧ አርጋ እንድትገባ እናረጋታለን ማለት ነው። በዚህ መንገድ እንቀጥላለን። በቃ ይሄ ነው። ሌላ የሰው ልጅን በዚህ መንገድ ማንቋሸሽ እንትን ማለት ሌላ ነገር ማሳሰር አይሆንም። ፋሚሊዎች እንዴት ይሆናል እንዴ? ላይፍ እኮ ነው፣ ህይወት ነው አይደለ እንዴ? ምን ኖረው ህይወት ነው። ዛሬ እኮ አይደግሙትም እነዚህ ልጆች። ገባችሁ? ትላንትናን መመለስ አይችሉም። አሁን ሩታና አብርሽ ፍቺ ቢፈጽሙ ምናምን ሰው አስቡት። ሩታ የሌላ ሰው ብትሆን አብርሽ የሌላ ሰው ቢሆን ነገ እነዚህ ልጆች ተመልሰን እንገናኝ ቢለው ሊገናኝ አይችልም። ምክንያቱም ያለፈን ታሪክ መመለስ ከባድ፣ ያለፈ ጊዜ ደግሞ ሊመለስ አይችልም። በቃ ይሄንን እናድርግ እና በእነሱ ጉዳይ ሁላችሁ ሐሳብ የሰጣችሁ ያላችሁ ሰዎች፣ በብዙ ነገር የተባበራችሁን ያላችሁ ሰዎች በጣም እናመሰግናለን። እስኪ ያለውን ነገር ቀስ ያለን አሳውቃችኋለሁ ማለት ነው። ፋሚሊዎቼ ደግሞ ሁላችሁም ይሄን ቤት ቻናል ፋሚሊ ያልሆናችሁ ፋሚሊ ናችሁ፣ ሰብስክራይብ እያደረጋችሁ ይሄንን ቤትም አሳድጉልን። 10000 መግባት አለበት ፋሚሊዎቼ። ሁላችሁም ወደ 10000 ቻሌንጅ ግቡልን። ይሄንን ቻናል 10000 ያስገቡልን። ያለውን ነገር እናሳውቃችኋለን። ሁላችሁም ባላችሁበት ሰላም ቸር ቆዩልን። እወዳችኋለሁ።